ቃል የምረሽና እየቀለድሽ ከሆነ ደግሞ በጣም ቀሽም ቀልድ ነው። እሺ የምሬ እንደሆነ እንድታምነኝ ብሌን የሰላም እውነተኛ ልጅ እንደሆነች ነግሬያት አሳያለሁ። ደህና ሁን። ፊትህ እኮ ልክ አይደለም ሰላሜ። ምክንያቱን እኮ ታውቂዋለሽ። ምንም ማድረግ እኮ ማልችል ነገር ሆኖብኝ ነው። ይገባኛል። ችግር የለውም። በራሴ መንገድ መፍትሄ አላጣም። ምን እያልከኝ ነው በኃይሉ? ወደ ቤት መልስሻለሁ። የፈለግሽውን እያደረግሽ በድሎት ትኖሪያለሽ ከሆነ በኋላ ይሄ ህይወት ምን ያህል ስቃይ እንደሆነብሽ አውቃለሁ። ወደ ቤት ትመለሻለሽ። አይዞሽ። አዎ ወደ ሰላም ቤት እመለሳለሁ። ግን ወደ ሰላም ቤት የምመለሰው ሁሉንም እውነት ልነግራት ነው። እኔ እውነተኛ ልጇ እንዳልሆንኩና ብሌን ደግሞ እውነተኛ ልጇ እንደሆነች ልነግራት ነው። ጋድ ጋድ ምን ነው አፍቃሪው ቆጫ እንዴ? በፍቅርና በጦርነት ሁሉ ነገር ልክ ነው ስትላ ነበር። ዳግም በጣም እየተቀየርክ እኮ ነው። እምነትን እየሸረሸርከው ነው። ላንተም ለዳግምም አባት ፍትህ አሰጣችኋለሁ። ረጅም ዓመት የእናንተን የፈሰሰ ደም ለማስመለስ በጣም ጠብቄያለሁ። አሁን ጊዜው ደርሷል። ፍትህ አሰጣችሁ። ቃሉን ያስመለጠቻት ቃል እገልሻለሁ አንቺ ርኩስ እገልሻለሁ። እንዴት ነሽ ወዳጄ? ምን ነው ቃል ስታየኝ ለንቀሽ ትመስያለሽ። ኧረ እኔ አልደነገጥኩም። ደንግጠሻል። ኧረ እኔ አልደነገጥኩም። ቆይ ለምን ደነግጣለሁ? ደንግጠሻል። ይሄንን ምስኪን ፊትሽን በፍርሃት እያንቀጠቀጥሽው ነው። ምን ነው ቃል አስፈራለሁ እንዴ? አንተ? ኧረ በጭራሽ አታስፈራም። እና ምን ነው እኔን ስታይ እንደነገጥሽ? የሆነ እኮ የሞት መልአክ ያየሽ የደነገጥሽ ነው የምትመስል። አይ ተሳስተሃል። አልደነገጥኩም መስሎ ነው። ለመሆኑ ግን የሞት መልአክን ታውቂዋለሽ? አላውቀውም። እውነት የሞት መልአክን አታውቂው? አዎ። ቆይ አንተ ታውቀዋለህ እንዴ? በደንብ ነዋ። እንዴት አታውቂው? እኔ ግን በደንብ አውቀዋለሁ። ይሄው ፊት ለፊትሽ ቆሟል። ቃል እኔ እኮ ነኝ ያንቺ የሞት መልአክ። እኔ እኮ ለአንቺ የሞት መልአክ ነኝ። ወደ ሞት ልወስድሽ ነው የመጣሁት። ለምንድን ነው ልጅ ከጭንቅላት ያልወጣለች? ፍሬሽ እየሆንኩኝ እኮ ነው። ያን ያህል አታምርም። በጣም ቆንጆ የምትባልም ሴት አይደለችም። ብዙ ቆንጆዎችን አውቃለሁ። ነገሩ እናቴን ስለመሰለች መሰለኝ በጣም ቆንጆ መስላ ታየች። ምናልባት ወዳሃት ቢሆንስ? አክስቴ መተሻል። እንዴት ልጄ ብቻውን ተቀመጠ ብዬ ላይህ መጣሁ። አንተ ለካ ተነድፈብኝ ነው። ኧረ አክስቴ የምን መነደፍ ነው? እና ቁጭ በል እንጂ አፍራሄ ነው እንዴ? ምናልባት እኮ የእናትነት ምክር ይጠቅም ይሆናል። እና ተቀመጥ። እሺ። አይ አክስቴ ምንም እኮ አይደለም። ማን ነው ስሟ ግን? የማን? የልጄን ልብ ይዛ የጠፋችው ቆንጆ። ኧረ አክስቴ እኔም እኮ ይህንን እድሜ አልፌዋለሁኝ። በጥሩ ባያልቅም አንድ ሰሞን እኛንም እንዲያርጎን ነበረ። ንገረኝ እኔ ልጅ
ማናት ልብን ሰርቃ የጠፋችው? ማናት እሷ ብቻ የምታስለፈልፍ? አላቅም አክስቴ፣ ስሟን ራሱ ሳትነግረኝ እኮ ነው የሄደችው። ያቺን ሴትዮ ያዳንሻታችን ነሽ? ማንን? አታናጂኝ ቃል። ማንን እንዳልኩሽ በደንብ ታውቂያለሽ። ያቺን አሮጊት ከአንቺ ውጪ የት እንዳለሽ ማንም የሚያውቅ አንቺ ነሽ አይደል? ያቺን አሮጊት ያዳንሻት? እውነቱን ንገሪኝ። ምናልባት ድንገት ትንሽ ልሳሳለሽ ይችል ይሆናል። አሁን እኔ በጣም ይቅርታ። ወይኔ ጉዴ፣ ሊገለኝ ነው። በቃ አለቀልኝ። ወይኔ ጉዴ። እኔ እውነት የሚናገር ሰው ወዳለሁ። እውነቱ ስለነገርሽኝ ደግሞ መረሻል። ምነው አላመንሽኝም እንዴ? አይ ኧረ አምኛለሁ። አመሰግናለሁ። ተቀብያለሁ። አንቺ እኮ ማለት ለእኔ ልጄ ማለት እኮ ነሽ። ልጄ ከዚህ የባሰ ስንት ትላልቅ ነገር እንኳን ይቅር ተባብለናል እንዴ ቃል? አዎ ቃል፣ አንቺ እኮ ማለት ልጄ ነሽ። አንቺን ደግሞ መጉዳት አልፈልግም። እሺ እንዴ ይሄ ሰውዬ ቆይ ምን ሆኖ ነው? በፊት የማውቀው በኃይሉ ወይስ ተቀይሯል? እስኪ ስለሷ አንዳንድ ነገር ንገረኝ። አክስቴ ዛሬ እኮ ነው ያየኋት። እና የአይን ፍቅር ነው በለኛ? አረ ፍቅር አይደለም፣ መገረም ብቻ ነው። እሺ በቃ የአይን ግርምት እንበለው። አትስማማም? ምኗን ነው ግን የወደድከው? አይኖቿ በጣም ያምራሉ። ያምራሉ ሳይሆን የሆነ የምወደው አይነት አይን አላት። ምን አባፈልጋ ነው የምትከታተለኝ? ቆይ ምንም አታመጣም ሰይና ብለህ ነው እንደዚህ የምትከታተለኝ? ብትጠቀኝ በዚህ ድንጋይ ነው እሺ አናት ለምበረቀስልህ። ዳቦ ዛጋ ፖሊስ ጣቢያ አለሽ አይደለም? ጮኬ በሹክሹክታ ራሱ ነው እሺ የሚሰሙኝ። ሲጀመር አባቴ ፖሊስ ነው፣ የኮንስታብል ልጅ ነኝ። እሺ ልክ የእናቴን አይኖች የመሰለ ለእኔ ዓለም ላይ በጣም ቆንጆ ሴት እናቴ ናት። እናቴ ሁሉም ነገር ማራኪ ነው። እናቴን በትንሹ ስለመሰለች መሰለኝ የተገረምኩት። እቺማ ብቻህን ብታስወራህ አይፈረድብህም። እና በቃ በአይኖቿ ብቻ ነው ልብህን አስክረ የመጣኸው? ሌላም የወደድኩላት ነገር አለ እኮ። ንገረኛ። ምንድን ነው እሱ? ግን ያልተለመደ ነገር ነው። ያልተለመዱ ነገሮች እኔን ያስደስቱኛል። እስኪ ንገረኝ። አላቅም፣ ግን በቃ ስሟን ራሱ ሳትነግረኝ ነው የሄደችው። ቁጣዋስ ብትይ? ቁጣዋ ማለት? ቁጣዋ በጣም ይማርካል። ተናዳ ነበር የምትሄደው እና አይኗ ውስጥ ይሁን እሳት የሚመስል ነገር አለ። አላቅም አክስቴ፣ ሳያት ምን እንደተሰማኝ በቃ አለ አይደል፣ በቆምኩበት ደርቄ ነው የቀረሁት። ይሁን አትንኩኝ የምትል አራስ ነብር ነው የምመስለው። ካሰልቺ ሳቅ የሷ ቁጣ በጣም ይማርካል። ነገሩ ከበፊትም የሳቅ አድናቂ አይደለሁም፣ ግን ቁጣዋን መሰለኝ የወደድኩላት። ይሄ እውነትም ያሰጋል ብዬሽ ነበርኩ። እና ምን አሰብክ ታዲያ? ስለምን? እና እንዴት እንደምታገኛት አውርተሃታል? ስልክ ተቀብለሃታል? አክስቴ ስሟን ራሱ እኮ አላቅም፣ እንኳን ስልኳን። ወይኔ እኔ ልጅ ልትከራተትብኝ ነው። እጣ ፋንታ ካገጣጠመ እንገናኝ ይሆናል። ያድርግልህ የኔ ልጅ። በመጀመሪያ ቀን እንዲያስለፈልፈች ሲቆይማ አለቀልህ። በል እንግዲህ አሁን ክፍል ውስጥ አትደበቅ፣ ና እንውጣ። እሺ አክስቴ እመጣለሁ። አይዞህ የኔ ልጅ፣ እኔ እናት አለሁልህ። ስማ አፍቃሪው ደግሞ የፍቅር ዘፈን እየሰማተኛ አሉ። ኧረ ተይ አክስቴ፣ አቀልጅብኛ። በል እሺ ና ላዝናናህ ብዬ ነው። አሁን እቺ ነሽ ቤተሰብን አስገድለችው? ጋሼ ግን እርግጠኛ ነው ምማም እኮ ገዳይ አይመስልም። የሆነ ልክ ያልሆነ ነገርማ አለ።
ምን ነው ቃል ያላመሸኝም? ኧረ ምኛለሁ። በቃ ደህና ሁን። እንዴ በባዶማ አትሄጂ። ሲጀመር ለምን መጣሁኝና ነው እንዴ? ቆይ ታዲያ ምን ፈለክ? አሁን ቆይ ምሬሻለሁ ምናምን ስትለኝ አልነበር እንዴ? አዎ ምሬሻለሁ፣ ግን አንድ ነገር እንድታደርግልኝ እፈልጋለሁ። ምን? ያንን ፋይል ከገነት እንድትሰርቅልኝ እፈልጋለሁ። አላደርገውም። እሺ በጭራሽ አላደርገውም። ለምን? በጭራሽ ማዘርን አልከዳትም። ማንን ነው ግን ማዘርን ያልሽው? ያችን አሮጊት ነው ማዘር ያልሽው እንዴ? ቃል ከመቼ ወዲህ ነው አንቺ እንደዚህ ማዘር ምናምን ማለት ጀመርሽው? ካሁን ጀምሮ። ቆይ ግን አንተ ሰውዬ ለምንድን ነው ገነትን ማታዋት? ቆይ ሴትዮዋን እየተከታተልክ ህይወቷን መበጥበጥ አይሰለችም እንዴ? ምን አርጊ ነው ቆይ የምትላት? በቃ ህይወቷን በሰላም ትኑርበት፣ እባክህ ተዋት። አንቺ እንዴት ነው የሚያደርግሽ? ደግሞ ከመቼ ወዲህ ነው እንደዚህ ሆንሽው? ለሷ ማሰብ ጀመርሽ? ለዛውም ለዛች አሮጊት። ሁሉም ነገር እኮ ልክ አለው በኃይሉ። እኔ ከዚህ በኋላ በጭራሽ ገነትን መክዳት አልችልም። እዚህ ጋር የተውከኝ ከሷ ፋይል ሰርቄ ላንተ እንዳመጣልህ ከሆነ እኔ በጭራሽ መቼም አላደርገውም። እዚሁ መግደል ትችላለህ። ቃል ግን የምርሽን ነው? የእውነት እኮ ከሌላ ሰው ጋር ማውራ ነው የመሰለኝ እኮ። ሌላ ሰው ነው ያልከው? ለሱ እኮ መታደል ያስፈልጋል። መለወጥ እንደዚህ በቀላሉ የሚመጣ ነገር አይደለም። መመረጥ ያስፈልጋል። እሺ የምርሽን ነው ቃል? ከሞት መላጋ እኮ አይቀለድም አይደል እንዴ? አሁን እዚህ ሲጠርግ ይገልሽስ? አንተ እኔን በጭራሽ ልገለኝ አትችልም። ቆይ አሁን እዚህ ጋር ማርኩሽ ምናምን ነገር ስትለኝ ያመንኩ ነው እንዴ መሰለህ? አንተ ይሄን ነገር ማድረግ በጭራሽ አትችልም። ምክንያቱም ደግሞ ስለፈራህ። እኔ እኮ ባይሉ እኔ ነኝ የምፈራው? አዎ ማዘርን ፈርታታል። ያ ፋይል ምን እንደያዘ በጭራሽ አላውቅም፣ ግን ደግሞ አንተን ገደል ውስጥ የሚከት ነገር እንደሆነ ጠንቀቅ ያውቃል። ያ ፋይል እኛ እጅ እስካለ ድረስ አንተ በጭራሽ እኛን ምንም ነገር ማድረግ አትችልም። እንዴ በእኛ እጅ ራስሽን ከነሱ ጋር አደረግሽ? ቆየው እኮ በኃይሉ ይመስለኛል ነገሮችን የመረዳት አቅምህ በጣም እየወረደ ነው። ቆይ የኔና አንቺ ጥምረትስ? እኔና አንቺ እኮ ማለት ቃል አንድ ነን። አይ እኔ እናንተ በጭራሽ አንድ ላይ ሆነን አናውቅም። አንተ ለእህትህ ያልተመለስክ ለእኔ በጭራሽ ልትመለስ አትችልም። ደግሞ ያኔ ሰላም ከቤቱ አባረኝ አንተ ጋር ስመጣ ያደረከኝን ነገር በጭራሽ አትርሳ። ያኔ መሬት ላይ ስወድቅ አንስታ የተቀበለችን ገነት ብቻ ናት። እሷን ደግሞ መቼም ቢሆን በጭራሽ ልከዳት አልችልም። ገነት ከወላጅ እናቴ ራሱ ትበልጥብኛለች። አረ ቃልዬ አታረጊው እባክሽ፣ አታረጊው። አደርገዋለሁ በኃይሉ እመነኝ። አንተ ደግሞ ብትቀየር ነው እሺ የሚሻለው። እንዴ ቃል ምን ሆነሻል? ለምን ትጃጃለሽ? አንቺ ላይ ደግሞ እንደዚህ አይነት መጃጃል አያምርብሽ እባክሽ። ያቺ አሮጊት በጣም አበላሽተሻለች። ከሚገርም የእውነት አበላሽተሻለች ያቺ አሮጊት። አይ እሷ እንደውም ትክክለኛ ሰው እንደሆነ ነው እሺ የረዳችኝ። ደጋግሜ ልከዳም ሞክሬ ነበረ። እሷ ግን መቼም በእኔ ተስፋ አትቆርጥብኝም። ሰማኛለህ በኃይሉ፣ ያቺኛዋ ቃል ሞታለች። እሺ እሷን ፍለጋ በድጋሚ እዚህ ሰፈር እንዳመጣ። ቃል የምርሽ ነው? እየቀለድሽ ከሆነ ደግሞ በጣም ቀሽም ቀልድ ነው። እሺ የምሬ እንደሆነ እንድታምነኝ ብሌን የሰላም እውነተኛ ልጅ እንደሆነች ነግሬያት አሳይሃለሁ። ደህና ሁን። ቃል አታረጊውም። እኔ መጉዳታችን ይኸውልሽ፣ እያከክሽ ነው የምትኖሪው። ከኔ ጋር ነው የሚያዋጣሽ። ከኔ ጋር ወደ ቤት የምትመለሽበትን መንገድ አመቻቻለሁ። ከልብሽ እንዳልሆነ አውቄብሽ ነበር። ወደ ቤት እመልስሻለሁ ስላት ሀሳቧን ቀየረች። የምፈልገውን ላግኝ እንጂ ዋጋሽን ነው የምሰጥሽ። ምን እያልከኝ ነው በኃይሉ? ወደ ቤት እመልስሻለሁ። የፈለግሽውን እያደረግሽ በድሎት ትኖሪያለሽ ከአሁን በኋላ። ይህ ህይወት ምን ያህል ስቃይ እንደሆነብሽ አውቃለሁ። ወደ ቤት ትመለሻለሽ። አይዞሽ። አዎ ወደ ሰላም ቤት እመለሳለሁ። ግን ወደ ሰላም ቤት የምመለሰው ሁሉንም እውነት ልነግራት ነው። እኔ እውነተኛ ልጇ እንዳልሆንኩና ብሌን ደግሞ እውነተኛ ልጇ እንደሆነች ልነግራት ነው። ቃል አታረገው። እቺ አሮጊት ግን ምን ብታረጋት ነው? እቺ ሴጣን የምታስቀና አርኩስ የነበረች ሴት እንደዚህ ትቀየር? ቃል ለኔ ታስፈልገኛለች። ወደ ቀድሞ ማንነቷ መመለስ አለብኝ። ያለሷ ሰላምን ምንም ማድረግ አልችልም። ሰላም ብትሞት ራሱ ኪሳራ ነው። ቃል ግን መመለስ አለባት።
ምን አይነት ጣጣ ውስጥ ነው የገባሁት? ዳግም ውጣልኝ እያልኩ እኮ ነው። ምን አፍጠታኛለህ? ቆይ ታዲያ አውቆ ነው ብለሽ ካሰብሽ ለምን ጮሽበት? ለምንስ ተናገርሽው? ለሱ ብዬ። ለሱ ብዬ? አዎ ለሱ ብዬ ነው። ተስፋ ቆርጦ ከዚህ ቤት እንደሄድ ካላደረኩኝ መቼም ቢሆን እዚህ ቤት በሰላም አይኖርም። አንተ በኃይሉ እኔም ተጨምሬ እሱን ከማሰቃየት ውጪ ምንም ስራ የለንም። እኔ ደግሞ ሳሚ እንዲጎዳ አልፈልግም። ስለዚህ በእኔ ተስፋ መቁረጥ አለበት። ለሱ ብዬ እንጂ ሞኞኝ አይደለም። እሺ አሁንም ታስቢለታለሽ? ከዛም በላይ ይገባዋል። ምን ነው አፍቃሪው ቆጨ እንዴ? በፍቅርና በጦርነት ሁሉም ነገር ልክ ነው ስትላ ነበር። ዳግም በጣም እየተቀየርክ እኮ ነው። እምነትን እየሸረሸርከው ነው። ሙሉ ለሙሉ የድሮ ማንነትን አጣል። እሱን ካጣ ደግሞ ብሌን የምትወድ ይመስላል? በደንብ ነው የምትወደው። ዳግም ሞኛቱን አሁን ሁሉም ነገር ባሪፉ እየሄደ ነው። ከሳሚ ጋር ተጣልቷል። ዋናው ነገር ደግሞ እሱ ነው። ዳግም የሰይጣን ስራ እየሰራ እንደሆነ ግን ታውቋል። ለፍቅር ብሎ እኮ ነው። ፍቅር እኮ በተንኮልና በሴራ የሚገነባ ርካሽ ስሜት አይደለም። ፍቅር እኮ ንጹህ ስሜት እኮ ነው። ይኸውልህ ዳግም ፈጣሪ ራሱ እኮ ራሱን የገለጸው በፍቅር ነው። ታዲያ ቅዱሱን ነገር ለምን በማይረባ ነገር ታረክሰዋለህ? ታዲያ እኮ አፈቅራታለሁ ያዩዋት የሌላ ሰው ትሆን? እንደዛ እኮ ስለሆንክ የራስህ ታረጋት። አዎ ታረጋታለህ። ወንዳታ ደግሞ እሱን አትስማው። አሁን ያለበት ጦርነት ፍቅርህን የማስመለስ ጦርነት ነው። አዎ ጦርነት ላይ ነኝ። አንዴ ጀምሬዋለሁ፣ ጨርሰዋለሁ። ተው ዳግም፣ ይሄ ነገር በኋላ ጦስ ይዞብን የሚመጣው። ቆይ ምንድን ነው የምታስፈራራው? ታዲያ ያያት የሌላ ወንድ ትሆን? ዝም በል አንተ ራሱ ዝም በል። አንተ ራስህ ነህ ልጁን ማይሆን ነገር እየነገርክ መጥፎ ነገር ውስጥ የምከተው። ዝም በል እባክህ፣ አትንጫጫ። በቃችሁ፣ በቃ ብሌን ታስፈልገኛለች። ያለ እርሷ መኖር አልችልም። ማድረግ ያለብኝን በሙሉ አድርጋለሁ። ብሌን በጣም ስሜታዊ የሆንሽ እኮ ነው። አትንካኝ እባክህ። በጣም ነው የምታስጠላኝ። በጣም ነው የጠላሁት ሳሚ። ይሄ እጅ ክብሯን የምትጠብቅና የራሷ ሰው ያላት ሴት እጅ ነው። እሺ እንዳንተ አይነት ተራ ሰው የሚይዘው እጅ አይደለም። እሺ ስትነካኝ ራሱ በጣም ነው የምታስጠላኝ። እባክህ ትንሽ ህሊና ካለ ድጋሚ እንዳትነካኝ። እንዴት እጄን አነሳበታለሁ? ለኔ ሲል እኮ ሊሞት የነበረ ሰው ነው። ይሄን ያህል ምን አደረገኝ? እናቴም ዳግምም ሳይደርሱልኝ እሱ ነበር ካጠገቤ የነበረው። እኔ ግን ህይወቱን ሳይሰስት ሊሰጠኝ ለነበረ ሰው እጄን አነሳሁበት። ምን አይነት ነገር ውስጥ ነው የገባሁት? ዳግምን እወደዋለሁ፣ ግን ደግሞ አይ የማይረባ ሀሳብ ማቆም አለብኝ። ሳሚ ከዚህ መሄድ አለበት። ደግሞ ልጅና ሚስት አለው። ስለዚህ ምንም አይጠቅመኝም። ከዚህ ለማራቅ ደግሞ ማድረግ ያለብኝን በሙሉ አደርጋለሁ። ግዴታ መሄድ አለበት፣ ለኔም ለሱም ሲባል። ብሌን እያናደርሽኝ እንኳን እወድሻለሁ። እኔን ምንም የማድረግ መብት ያለሽ አንቺ ብቻ ነሽ። ለምንድን ነው በአንቺ ተስፋ የምቆርጠው? ብሌን መቼም ቢሆን አንቺን ጥዬሽ አልሄድም። ከዚህ ቤት ከወጣሁ አንቺን ይዤ ነው የምወጣው።
የሰው ሚስት ተደብቀ ስታይ ትንሽ አታፍርም? ነውር እኮ ነው። ነውር ብቻ ሳይሆን ብልግናም ጭምር ነው። አታስብ። አንድ ቀን አይነን ቀን አድርገህ እንድታየኝ አድርጋለሁ። አንተም አንድ ቀን ብሌን ለማየት ድፍረቱ አይኖርም። ፈሪ ነህ። ሁሌም ተንኮል ብቻ ነው የምታስበው። በራሴ የሆነችን ሴት ምንም ነገር ባደርግ መብቴ ነው። ብሌን ዕቃ አይደለችም። ባለፈ ነገር እያሳበብክ በየቀኑ ልታስራት አትችልም። እሱን እናያለን። ግን ዳግም የእውነት ካፈቀርካት አትጉዳት። እሷ ለአንተ የምትገባ ሴት አይደለችም። ለእሷ ማን እንደሚገባና እንደማይገባ ራሷ ታውቃለች። ምርጫን ደግሞ ይታል። ትንሽ ግራ መጋባቷንና ኩርፊያ እንደ ትልቅ ነገር አትየው። እሷ አንተን መቼም አትመርጥም። ይኸውልህ በ10 ጣት ይፈርምልሃለሁ። ተስፋ ቆርጠህ ብትሄድ ነው የሚሻለው። መቼም ተስፋ አልቆርጥም። ለራሴ ብዬ ሳይሆን ለብሌን ብዬ መቼም ተስፋ አልቆርጥም። አንተ ለእሷ አትገባም። ብሌን ባለፈ ነገር ስለታሰረች ነው እንጂ አንተ መውደድ ካቆመች ዘመናት አልፏል። ብሌን እንዳንተ ውለታ ቢስ አይደለችም። ያለፈው ነገር አስሯት ነው አሁንም ምንም አታደርገው። ደሞ ይነወቅ እስከ ዘላለሙ እንዲሆን አትቀርም። የእኔ ቆንጆ አንድ ቀን የኔ ትሆናለች። ያኔ መቼም አጠገቧ የመቆም መብት አይኖርህም። በጣም በራስህ ትተማመናለህ። ይሄ ነገር ደግሞ ብሌን ያሳየች ነገር ነው እንደዚህ እንድትቃዥ ያደረገ። አሁን ምንም አልልህም። የማደርገውን ብቻ ተመልከት። ያኔ ምን ያህል ስህተት ውስጥ እንደነበርክ ትረዳለህ። ተስፋ እንድትቆርጥ ማድረግ አለብኝ። ብሌን የኔ ናት፣ የኔ ብቻ። ምን አባቱ ሊያደርግ ነው? ምን አይነት ተንኮል አስቦ ነው? ዳግም ለምን አትሆኝም? ቆይ ቢያንስ በሰላም ላስብበት እንጂ። የኔ ፍቅር ጥፋተኛ እንደሆንኩ ገብቶኛል። እባክሽ ይቅርታ አድርጊልኝ። ምን ለማድረግ የሞከረ ነው? እና ለምንድን ነው? ብር እንድታበድር ይፈልጊ ነው። የተወሰነ ብር ነው ደግሞ መልስልሻለሁ። ምን እመልስልሻለሁ እኮ? አንቺ ነሽ የምትመልሺው? ባላውቅሽ ይገርመኝ ነበረ። የገዛ ልጄን ያላመንኩ ማንን ላምን ነው? እሷ ሰውን ለመርዳት እናቷን ብር ስትጠይቅ፣ እኔ እናት ተብዬዋ ግን የገዛ ልጄን ገፋኋት። ታዲያ በዚህ ነው እንዴ ልጄን የምቀይረው? ከሷ እኔ ብሻል እኮ ጥሩ ሆነች መጥፎ ሆነች የኔ ልጅ ናት። አንቺ ውይ ሆዴ ሊፈነዳ ነው ገንዬ። አንድ ብቻ ይችንኩረሽ። አንዳንዴ እያልሽ እኮ ስንቱን አጎረሽኝ። በቃኝ አሁን ለራስሽ በይ። እውነት ግን የምር ጠግበሻል? አዎ ገነት፣ ሳልጠግብ ጠግብ ያለው ልሻለሁ። እንዲህ በጣም ነው የጠገብኩት። ፀሐይ እኮ ነኝ። ከመቼ ወዲህ ነው እህቴ የቤት ምግደረደረው? አይ እሱንስ አላውቅም። ገነትዬ ራሽን በጸጸት አትጉጂ። እኔ በኃጢአቴ ነው የተሰቃየሁት። ያንቺን ጥፋት አይደለም፣ ጥሩ ልብ ስላለሽ ነው። ሌላ ሰው ቢሆን መቼም ይቅርታ ያደርግልኝም ነበር። አንቺ ግን ትለያለሽ። ፈጣሪ እንዳንቺ አይነት እህት ስለሰጠኝ አመሰግነዋለሁ። እኔ ማመስገን ያለብኝ። እኔ እኮ በአንቺ ምክንያት ነው በህይወት ያለሁት። ከዚህ በላይ ይገባሻል እህቴ። ከዚህ በኋላ መቼም አንለያይም፣ መቼም አንለያይም። ሄሎ ወይዘሮ ሰላም፣ ይቅርታ አድርጊልኝ። አንቺን በድዬሻለሁኝ። አይ ወይዘሮ ሰላም፣ አንቺ ምንም አላጠፋሽም። እኔ ነኝ ስሜታዊ ሆኜ ብዙ ነገር የተናገርኩሽ። በጣም ይቅርታ። አንቺ ምንም አላረግሽም፣ የኔ ጥፋት ነው። በዚህ ሁኔታችን ሁለታችንም ይቅርታ ስንባባል ዘመን ልንፈጅ ነው። ስለዚህ አንዳችን ማሸነፍ አለብን። ይቅርታ አድርጌልሻለሁ። አመሰግናለሁ። እሺ አንቺም ለእኔ ይቅርታ አድርጊልኝ። ምን አደረግሽና? የተናገርሽው ነገር እኮ ሁሉም ልክ ነሽ። እንዲሁም መናገር ካለብሽ አንጻር አልተናገርሽም። ልጅ የለችም እንዴ? ቃል እየወጣለች ከዳግም ጋር ወደ እናንተ ጋር መጣለች። አላሻትም እንዴ? እረ አልመጣችም። ዳግም ብቻውን ያየሁት። ወይ ጉዴ! ታዲያ የት ሄደች? ከሱ ጋር እኮ ነበር የወጣችው። ያ ተንከሲስ በኃይሉ አግኝቷት እንዳይሆን።
በኃይሉ? ታዲያ በኃይሉ ቢያገኛት ምን ችግር አለው? ዛሬ ጎረቤትን አግቷት እያሰቃያት ነበረ። በቃል ምክንያት ነው ያዳናት። በኃይሉ ደግሞ በዚህ ምክንያት ተናዷል። ካገኛት በጣም መጥፎ ነገር ሊያደርግባት ይችላል። ወይኔ ልጄ፣ ከወጣች ቆይታለች እንዴ? አዎ፣ ከደወልሽልኝ በኋላ ብዙም አልቆየችም። እና ምን ሆነሻል? እስካሁን ድረስ እንዴት ዝም ብለሽ ቁጭ አልሽ? ያ ሰይጣን እኮ ካገኛት ልጄን ይገላታል። ምን ሆነሽ ነው? ለማንም የማይመለስ እኮ አውሬ እኮ ነው። እኔ እኮ አንቺ ጋር የመጣሽ መስሎኝ ነው። ወይኔ ልጄ፣ አናድጄ ለዚያ በቃዋት እኔ ነኝ። ምን አለበት ከቤት ባላስወጣት? አሁን የሆነ ነገር ቢፈጠርስ? ባትቀየር ምን ችግር አለው? የአብራኬን ክፋይ የምገፋ እኔ አሁን እናት ነኝ? ተረጋጊ ወይዘሮ ሰላም፣ ወጥተን እንፈልጋታለን። የት ሄደን ነው የምንፈልጋት? አንዴ የአውሬ ጎሮሮ ውስጥ ከገባች ፈለግኳት አልፈለግኳት ምን ይፈይዳል? ታዲያ ምን ማድረግ እንችላለን? እጃችንን አጣጥፈን አንቀመጥ። መፍትሄ መፈለጉ አይሻልም? ልጅ የሆነ ነገር ከሆነች አብሬያት ነው ድፍት እምለው። እኔ ያለ እሷ መኖር አልችልም። እኔ ነኝ ለዚህ ያበቃኋት። እኔ ነኝ ጨካኟ፣ እኔ ነኝ። ወይዘሮ ሰላም፣ ገና እኮ ምንም የታወቀ ነገር የለም። ተይኝ ገነት፣ የሆዴንም አውቀው እኔ ነኝ። በመከራ ያገኘኋትን ልጅ አውጥቼ ለአውሬ ሰጠኋት። ደህና አላችሁ? ይህ ልጅ መታሽ? ወይዘሮ ሰላም ቃል መታለች። ወይዘሮ ሰላም እንባሽ ቆጥሮልሻል። ተመስገን አምላኬ። ለዚች ደቂቃ ስንት ክፉን አሰብኩኝ። አምላክ ነው የሚያውቀው። የሆዴን አይቁጠርብኝ። እሺ አሁን በይ ስልኩን ስጫት። ድምጿን መስማት እፈልጋለሁኝ። ይቅርታ አልጠይቃት። እስኪ ስልኩን ስጫት። እሺ እንቺ እኔ ልጅ። ቆይ ምንድን ነው ነገሩ? እናትሽ ናት ቃልዬ፣ ለአንቺ ተጨንቃ ነው። አሁን ነው ስለኔ የምትጨነቀው? እንደዚህ ልቧን ከተናገረች በኋላ ለኔ ለልጇ እምነት የሌላት እናት ምንም አትሰራልኝ። ተይ የኔ ልጅ፣ እናትሽ እኮ ናት። እንደሱ አይነት እናት ከሚኖረኝ ወላጅ አልባ ሆኜ ብቀር ይሻለኛል። ምን ሆነሻል ልጄ? ብትሰማሽስ? ቆይ ተስማ። ታዲያ እንድትሰማ ይመስሎኝ የተናገርኩት። ተይ ልጄ፣ እንደዚህ አይነቱን ንግግር እግዚአብሔርም አይወደውም። ምንም ብትሆን እኮ እናትሽ ናት። ተናደሽ ነው እንጂ ጨክነሽ ማጨከኝባት። የኔ ልጅ፣ የእናትሽን ልብ አትስበሪው። ያጣሻት ቀን እንደ ግርሳት ይበላሻል። እናት በህይወት እያለች ቀልድና ተራ ነገር ይመስልሻል። ስታጫት ነው ጥቅሟን የምታውቂው። ወይኔ ብትይ ብትፈጠፈጪ አታገኛትም። በህይወት እያለች ብትንከባከቢያት ነው የሚሻለው። እንኪ ልጄ አናግሪያት። እንኪ ልጄ ንዴትሽን ተይና እናትሽን አናግሪያት። እሺ ተባረኪ ልጅ። ሄሎ ሄሎ፣ የኔ ልጅ ደህና ነሽ? እንዴት ነሽ? ተጨንቄ ነበር እኮ። ምንም አልሆንሽም አይደለ? እቺ ማትረባ እናትሽን ይቅር በያት። ለገዛ ልጇ እንኳን ማትሆን እናት ይቅር በይኝ እባክሽን። እንዳንቺ አይነት እናት ከሚኖር ወላጅ አልባ ሁኜ ብቀር ይሻለኝ ነበረ። ምን ማረግሽ ነው የኔ ልጅ? ማዘር፣ መናገር ያለብኝን ነገር ነው በቀጥታ የተናገርኩት። ነው ወይስ ቆይ እንደዋሽ ጠብቀሽ ነበረ? ምን እያደረክ ነው ዳግም? ይቅርታ የኔ ፍቅር፣ በቅናት ምክንያት ማትፈልጊውን ሰው ሆኛለሁ። ሁሉም ነገር በእኔ ጥፋት እንደሆነ ተረድቻለሁ። ይቅርታ አድርጊልኝ። አሁን ነው የሚገባው? ነገሮች ከተበላሹ በኋላ ሁሉም ነገር ማስተካከል እችላለሁ። እባክሽ ወደ ቀድሞ ነገር እንመለስ። ቀላል ይመስላል። ሁሉም ነገር ላንተ ቀላል ነው አይደል? መገንባት እንደማፍረስ ቀላል አይደለም። እሺ፣ ላንተ ያለኝን እምነት አፍርሰዋል። ስላንተ የማስበውን በሙሉ ንዳኸዋል። አሁን ድንገት መተህ ሁሉም ነገር እናስተካክለው ስትል ትንሽ እንኳን አታፍርም? ቁስልም እኮ ለመዳን ጊዜ ይፈልጋል። እየጮኸችበት ነው። እቅዱ አልሰራው መሰለኝ። ጀግና እኮ ነሽ የኔ አንበሳ። ሳሚ፣ የኔ ፍቅር፣ ይሄ ተንኮለኛ አሽቀንጠረሽ ታዩ። ለአንቺ የሚመጥንሽ እኔ ብቻ ነኝ። የኔ ፍቅር፣ መፍጀት ያለበትን ምንም ያህል ጊዜ ፍጅ። እኔ በአንቺ በፍጹም ተስፋ አልቆርጥም። ይህንን ግን ወቂ። ይቅርታ ሳሚ፣ ከዚህ መሄድ አለብህ። እሺ
እሺ ምኑን? ይቅርታ አድርጌልሃለሁ። እውነቴን ፍቅር ይቅርታ አደረግሽልኝ? አዎ እውነት በጣም ነው የማመሰግነው። እውነት በጣም ነው የምልሽ። በጣም ነው የምልሽ። እንዴ ምን ተፈጥሮ ነው እንዲህ ባንዴ ተቀየረችው? በጣም ነው የምልሽ ብሬኔ። እውነት በጣም ነው የምልሽ። በጣም ነው የማመሰግነው። ይቅርታ፣ እውነታውን መቀበል አለብህ። ለሁለታችንም ይሄ ነው የሚሻለን። በቃ በጣም ነው የምወድሽ። ይሄንማ እዚህ ቆሜ ማየት አልችልም። ይቅርታ ዳግም፣ ስራዬን መጨረስ አለብኝ። እንዴ አሁን እኮ ዳግም ነገርኩህ እኮ። ለምንድን ነው ሰው የሚልን የማሰማው? እዚህ ያለሁት እኮ ስራ ለመስራት ነው። ለምን አይገባም? ሂድልኝ በቃ። እሺ አትናደጂ። እወድሻለሁ። አውቃለሁ። እወድሻለሁ ስልሽ እንደዚህ ነው የምትመልሽልኝ? ወደድሽኝም አልወደድሽኝም በአንቺ መቼም ተስፋ አልቆርጥም። ቃል የምር እየተቀየረች ነው። እናቷ መናገሯ መጥፎ ነገር ቢሆንም በአንድ በኩል ልክ ያቺ እዛ ቤት ለመመለስ ምንም የምታደርገው ቃል ተቀይራለች የሚለው ያሳየናል። ባትቀየር ኖሮ ሌላውን ቢቀር ቤት ለመመለስ ስትል እናቷን አትናገርም ነበር። ይሄ ደግሞ በጣም ጥሩ ለውጥ ነው። ተባረክ የኔ ልጅ። አሜን። አመሰግናለሁ የኔ ልጅ። ለኔ ከሆነ አትግጅልኝ ገነት። በቃ ልሂድ። ምን አሙሻል እንዴ? አይ ደህና ነኝ። እንዲሁ ነው ስላላሰኘኝ ነው። በኃይሉን አግኝቼው ነበረ። ምን? በኃይሉን አግኝተሽው ነበር? አዎ፣ እንደ ድንገት መንገድ ላይ ተገናኝተን ነበረ። እና ምን አለሽ? ጎዳሽ? አይ ግን ደግሞ ሊጎዳኝ ይችል ነበር። ግን ደፍሮ እንደዛ ማድረግ አልቻለም። ለምን? ምክንያቱም ማዘር በጣም ትልቅ መረጃ ይዛበታለች። ለዛ ደግሞ ማናችንን ምንም ነገር ማድረግ አይችልም። በኃይሉ ከምንም በላይ ለራሱ ቅድሚያ ነው የሚሰጠው። ስሜታዊ ሆኖ ራሱን የሚጎዳ ነገር አያደርግም። እንደ ስስት ሁልጊዜ ራሱን ይቀያይራል። ምንም እንደማይደርስበት ሲያቅ ነው ሰው የሚጎዳው። ስለዚህ ጥሩ ጋሻ አለን ማለት ነው። አዎ፣ ያንን ጋሻ ደግሞ ሰርቄ እንዳመጣለት ጠይቆኝ ነበረ። እና ምን አልሽው? ማዘርን መቼም ቢሆን አልከዳትም። እሷ ከወላጅ እናቴም ቢሆን የበለጠች እናቴ ናት አልኩት። እና እንደሱ ስትዩ ምንም አላለሽም? እንደሚገላይ ዝቶብኛል፣ ግን ደግሞ ምንም ነገር አያመጣም። አመሰግናለሁ። እንዴ ቆይ ለምኑ? በጣም አመሰግናለሁ። እሺ ለምን እንደሆነ ባይገባኝም ምስጋና ግን የተጠላ ነገር አይደለም። ምን ሆነ ነው? እኔ እንጃ ምን እንደሆነች አላውቅም። ምን ነው ሳሚ? ምንም አላልኩም ሰላም። ፊትህ እኮ ልክ አይደለም ሰላሜ። ምክንያቱን እኮ ታውቂዋለሽ። ምንም ማድረግ እኮ ማልችል ነገር ሆኖብኝ ነው። ይገባኛል። ችግር የለውም። በራሴ መንገድ መፍትሄ አላጣም። ምን እንደምልህ አላውቅም። ተስፋ እንዳትቆርጥልና ደግሞ ለብሌን እሰጋላታለሁ። ብሌን አሁን የማይሆን መንገድ ውስጥ ነው ያለችው። ብቻ አምላክ ያውቃል። የሚሆነውን ማየት ነው። ብሌን የኔ ስትሆን ታያላችሁ። መጀመሪያ የዛች ጣጠኛ ሴትን ነገር ልጨርስ፣ ከዛ ሁሉንም ነገር አስተካክለዋለሁ። የኔና የሷ ነገር ከረጅም ጊዜ በፊት ቢያበቃም እንደ ጥላ እየተከተለች ህይወቴን ታጨልማለች። ብቻ ብሌንን እንድታሳጣኝ አልፈቅድላትም። ቆየች እኮ
ወጥቼ ላት እንዴ ካልሆነ አይ ታያት ትመጣለች። አይ የሆነ ነገር ማጋጥማ ቢሆንስ? ቆይ ሄጄ ባይት ይሻላል። ዛሬ ደማችሁን ለማስመለስ የሆነ ነገር አደርጋለሁ። ለምን እንደሆነ አላውቅም። ውስጥ የጥሩ ስሜት የተሰማኝ አይደለም። የሚሰማኝ ማድረግ የሌለብኝን ነገር ላደርግ እየሄድኩ ነው። ግን ይሄን የደካሞች ሀሳብ መቼም ጆሮ አልሰጠውም። ፍትህ ያጣችሁን ነፍስ ፍትህ አሰጣለሁ። ቆይ ምንድን ነው ይሄ ደግሞ? ጋሻችን ነው ይሄ። ጋሻችን? ፋይሉን ለመደበቅ ብዬ ደብቄ ቀብሬው ነበረ። አሁን ግን ሁለታችሁም ስለማምናችሁ መደበቁ አስፈላጊ አይደለም። ደግሞ ስለ ነገሩ ካወቃችሁ ተመካክረን ማድረግ ያለብን ነገር እናደርጋለን። እኔ ምልሽ የዛን ቀን የጻፍሽው ግን ምንድን ነበረ? እንኪ ይሄን አንደኛው ቀን በኃይሉ ባሌን የገደለበት ቀን ነው። ሌላኛውስ? ሌላኛው ደግሞ ጓደኛውን ከነ ቤተሰቡ የገደለበት ቀን ነው። ማን ነው? በኃይሉ ይባላል። የልብ ጓደኛው ነው። እንደ ስማቸው ሁሉ ነገራቸው ሞክሼ ነበረ። ድርጅቱንም አንድ ላይ ነበር የከፈቱት። በጣም የሚዋደዱና የማይለያዩ የልብ ጓደኛው ነበረ። ከዛ ግን በአንዳንድ ምክንያት መጣላት ጀመሩ። በምን ምክንያት? በኃይሉ በድብቅ ድርጅት ውስጥ ህገወጥ ስራ መስራት ጀመረ እና ባለቤት ይህን ጉዳይ ደርስበትና ለጓደኛው ሄዶ ሁሉን ነገር ይነግረዋል። የባህሉ ጓደኛ በጣም የተባረከች ሚስት ነበረችው። በእሷ ተጽዕኖ የባህሉ ህገወጥ ስራ መቆም እንዳለበት ይወስናሉ። የባህሉ ሰይጣንነትን ያልተረዳ የልብ ጓደኛው ስራውን እንዲያቆምና እንዲቀየር ይመክረዋል። ባህሉ ጓደኛው እንደማይመለስ ሲያውቅ፣ እሱ የጀመረውን ህገወጥ ስራ መስራት እንደማይችል ሲያውቅ ወደ ቤቱ ሄዱ። የገዛ ጓደኛውን ከነባለቤቱ ገደላቸው። በሰዓቱ አንድ ወንድ ልጅ ነበራቸው። እሱም ይሙት ይኖር አይታወቅም። በኃይሉ ያደረገውን ሁሉ በልቡ ይዞ ወንጀሉ የተፈጸመው በሌላ ሰዎች እንደሆነ አድርጎ አሳመናቸው። ከዛም ድርጅቱን ሙሉ በሙሉ በራሱ ስም አደረገው። ባለቤቴ ግን ይህን ህገወጥ ስራ አስቀድሞ ያውቅ ነበረ። ፍትህ አሰፍናለሁ፣ ወንጀል አጋልጣለሁ ብሎ ከባህሉ ጋር ሲጋፋ መጨረሻው ግን ሞት ሆነ። በዚህ ፋይል ባለቤት ያገኛቸው በኃይሉ ሲሰራ የነበረው ህገወጥ ስራዎች፣ የገዛ ጓደኛውን መግደል የሚያሳይ ሰነዶች፣ ሁሉ ነገሮች እዚህ ላይ አሉ እና በኃይሉ ለዛ ነው እነዚህ ሰነዶች እንደ ነፍሱ የሚፈልገው። አሁን በደንብ ገባኝ። በኃይሉ በጣም ካሰብኩት በላይ አረመኔና ጨካኝ የሆነ ሰው ነው። ቆይ እንዴት የገዛ ጓደኛውን ይገላል? በዚህ ልክ ግን ጨካኝ አይመስለኝም ነበረ። ለዚህ ኃጢአቱ እናስከፍሏለን። አሁን በዚህ ምክንያት ካላስቆም ነው ይህ ሰውዬ መቼም ቢሆን ሊያቆም አይችልም። ላንተም ለዳግምም አባት ፍትህ አሰጣችኋለሁ። ረጅም ዓመት የእናንተን የፈሰሰ ደም ለማስመለስ በጣም ጠብቄያለሁ። አሁን ጊዜው ደርሷል። ፍትህ አሰጣችሁ።